እስካስኬደን ድረስ ትምህርታችንን እንሄድና ከዛ እንጸልይና እየተቀለልን ነው የምንሄደው። እንግዲህ እንደምታውቁት የሮሜን መጽሐፍ በጣም ወደነው እየተማርን ነው። ዳዊት እንደዚህ አለ፣ ቃል ለጉሮሮዬ ምንድነው አለ? ጣፋጭ፣ ከማር ወለላ ይልቅ ጣፋጭ። የእግዚአብሔር ቃል ጣፋጭ የሆነበት ምክንያቱ ምንድነው? ማር ምናልባት ለአፍ ምናምን ለሆድ ደስ ይላል። ሲቀጥል ደግሞ ማር መብላት ጥሩ ነው ይባላል። ለአእምሮም ጥሩ ነው፣ ለፊትም ጥሩ ነው፣ ፊትም ያጠራል ምናምን ይባላል። ብዙ ጥቅሞች አሉት። ብቻ የእግዚአብሔር ቃል ግን ብዙ ጥቅም አይደለም ያለው፣ ህይወት ነው ያለው። ኢየሱስ ያድናል። ቃሉን ላከ ብሎ ፈወሳቸው ነው የሚለው። ከዛ ደግሞ ከመከራቸው አዳናቸው ይላል። በእግዚአብሔር ቃል ውስጥ ፈውስ አለ። በእግዚአብሔር ቃል ውስጥ መዳን አለ። ኢየሱስ ክርስቶስ ያድናል። እግዚአብሔር የሚናገረን በቃሉ ነው። እግዚአብሔር የሚያወራን በቃሉ ነው። ዛሬ ምናልባት እንዲሁ እንማረዋለናል። የሆነ ቀን ግን እግዚአብሔር እኛን ሊያስመልጠን ሲፈልግ ዛሬ የተማርነውን ቃል ነው ወደ ልባችን የሚያመጣ። ኢየሱስ ጌታ። እኔ ምን አልኳችሁ? ቅድም እየጸለይኩ እያለ እግዚአብሔር ሁለት ቃል ሰጠኝ አይደል? እሱን ሁለት ቃል እኮ የሰጠኝ ቃሉን ስለማቀው ነው። ቃሉን ስለማቀው ወደ ልብ ያመጣ ማለት ነው። እግዚአብሔር በቃሉ በኩል እንዲናገረን ምኑን ማወቅ አለብን? ቃሉን ማወቅ አለብን። ባይዘዌ እኮ የማያጠራጥር እግዚአብሔር ድምጽ እኮ በእግዚአብሔር ቃል የተነገረ ነው አይደል? እንደ እግዚአብሔር ቃል የሆነ ድምጽ ነው እኮ በቃ እርግጠኛ የሚያደርገን። ሮሜ ምዕራፍ 8 ከቁጥር 18 እስከ 30 ርዕስ የሚበልጥ ክብር ወይ ደግሞ የሚመጣ ክብር። የሚበልጥ ክብር ወይ ደግሞ የሚመጣ ክብር ማለት ትችላላችሁ። አንደኛ በሉና ሊገለጥ ያለው ክብር ሲገለጥ መከራችንን ያስረሳናል በሉ። ሊገለጥ ያለው ክብር ሲገለጥ በሉ መከራችንን ያስረሳናል በሉ። ከዛ ቃሉን እናነበዋለን። ሊገለጥ ያለው ክብር ሲገለጥ መከራችንን ያስረሳናል ብላችሁ ጻፉ። አንደኛ ብላችሁ ያስረሳናል። ሮሜ 8:18 ሮሜ 8:18 እናንብበው በኢየሱስ ስም። እንደዚህ ይላል፣ ለኛ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን ያውን ዘመን ስቃይ ምንም እንዳይደለ አስባለሁ። ቁጥር 18 ይሄን ነው የሚለው። ልድገመው። ለኛ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን ያውን ዘመን ስቃይ ምንም እንዳይደለ አስባለሁ። ኢየሱስ ጌታ። ለኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን አለ። ያውን ጊዜ ስቃያችን፣ ያውን ጊዜ መከራችን ምንም እንዳይደለ አስባለሁ። ምን እያለ ነው ሐዋርያው ጳውሎስ? ሊገለጥ ያለ ምን አለ? ክብር አለ። ኢየሱስ ያድናል። ሃሌሉያ። እስቲ እንደዚህ በሉ፣ ሊገለጥ ያለ ክብር አለ በሉ እስቲ። አሁን ምን አለ? ሊገለጥ ካለው ክብር ጋር አሁን እያለፍንበት ያለውን መከራ ስመዝ ነው ሳነጻጽረው፣ አሁን ያለው መከራ እንደምንም ነው የምቆጥረው። እንደምንም ነገር ምንም ማለት ነው። አሁን ጳውሎስ ስለ የትኛው መከራ ነው የሚያወራው? ስለ የትኛው ክብር ነው የሚያወራው? አሁን እየገጠመን ያለው መከራ ብሎ የሚያወራው ስለ ወንጌል እየሄደበት ያለው መንገድ ነው። ስለ ወንጌል አንድ ክርስቲያን፣ ስለ ወንጌል አንድ አገልጋይ ስለ ጌታ የሚያልፍበት የሚሄድበት ጎዳና አለ። እንደምታውቁት ነው ሰልፉ ከሰይጣን ብቻ አይደለም። ከስጋና ደም አለ፣ ከዓለም አለ፣ ከስጋ ጋር አለ። ይሄ ሁሉ የኔና የናንተ ጠላት ነው። ይሄ ሁሉ የኔና የናንተ ምንድነው? ተዋጊያችን ነው ወይ ደግሞ ተቃዋሚ ጠላታችን ነው። ሰይጣን ይዋጋናል፣ ይቃወመናል። ለምንድን ነው ሲባል ግን ሊገለጥ ያለውን ክብር ስላየ ሊገለጥ ካለው ክብር ጋር እንዳንገናኝ ነው ዋናው አጀንዳው። ሊሆን ያለ ነገር ስላለ ሊሆን ካለው ነገር ጋር እንዳንገናኝ ነው ዋናው ፕሮግራሙ አለ ጳውሎስ። አሁን ጳውሎስ እያለፈበት ያለው መከራ እኮ ይሄንን እንዲል አያስብለው። ለምሳሌ የሰውዬ አንድ ከተማ ላይ እኮ በድንጋይ ተወግሮ ሞቷል ብለው ትተውኝ ሄዱ ይላል።
ሞቷል ብሎ ትተውኝ ሲሄዱ እኔ ግን ተነሳውና አራግፌ ይላል ሌላ ከተማ ገብቼ ሰበኩ ይላል። ኢየሱስ ያድናል። ሲጀመር የወገሩት ወንጌል እንዳይሰብክ ነው። ሲቀጥል አዝነውለት አይደለም ሞቷል ብለው ነው ጥለውት ሄዱት። ይሄ ወንጌል አሁን አስወግሮኛል እዚሁ ማቆም አለብኝ አይልም። ሰው አራግፎ ሌላ ከተማ ገብቶ ይሰብካል። ኢየሱስ ያድናል። እና ምን ብሎ ይናገራል? ይሄ እየገጠመኝ ያለው መከራ ሊገለጥ ካለው ክብር ጋር ምንም ነው። ኢየሱስ ያድናል። ሃሌሉያ። ሲቀጥል ደግሞ አይሁድ ለ40 አንድ ሲቀረው 5 የገረፉኝ ይላል። ለ40 አንድ ሲቀረው ማለት አይሁዶች 40 ከገረፉ አይደግሙም፣ በቃ ያልቃል። በቃ 40 ገርፏል ያልቃል። ስለዚህ ምን ያረጉታል? 39 ይገርፉትና አርፈው አንድ ብሎ ይጀምራሉ። ኢየሱስ ያድናል። ለምን 40 ከገረፉ አይሁዶች በቃ ጨርሷል፣ ቅጣቱ 40 ነው፣ በቃ ተዘጋ ነው የሚባል። ጳውሎስን ግን ምን ያረጉታል? 39 ይገርፉትና ከዛ ያኛው 39 ብሎ አልጨረስኩም ሲል ያኛው ይመጣና ሌላኛው ገራፊ አንድ ብሎ ይጀምራል። እሱ 39 ይገርፈውና ደግሞ ሲሄድ ደግሞ ሌላኛው አንድ ብሎ ይጀምራል። ኢየሱስ ያድናል። እንደዚህ ተገርፎ ሃሌሉያ። ከዛ ይቆምና ምን ይላል? አይደለም ሊገለጥ ካለው ክብር ጋር ይሄኛው ምን ገብቶት ነው። ገላትያ ላይ እኮ ሲናገር ምን አለ? እናንተ ሰዎች አታድክሙኝ አለ። የክርስቶስ አገልጋይ ስለመሆኔ አለ ጀርባዬ ላይ ያለው ማተብ ይናገራል አለ። ግርፋቴ ይናገራል። እኔ የክርስቶስ አገልጋይ ስለመሆኔ ብሎ ሙታን ተነስተዋል አይደለም ያለው። እኔ የክርስቶስ አገልጋይ ስለመሆኔ ብሎ በጥላዬ ሰው ተፈውሷል አይደለም። እሱን አይደለም ያነሳው። እኔ የክርስቶስ አገልጋይ ስለመሆኔ እንዴ ስንት የሞተ ሰው ተነስቷል አይደለም ያለው። እኔ የክርስቶስ አገልጋይ ስለመሆኔ አለ ጀርባዬ ላይ ያለው ግርፋት ይናገራል። አታድክሙኛል። ሃሌሉያ። ይሄ ሁሉ የሆነበት ግን ምን ይላል? ሊገለጥ ካለው ክብር ጋር ግን ይሄ ሁሉ ነገር ሲነጻጸር ምንም ነው። ሊገለጥ ያለው ኢየሱስ ጌታ። ሃሌሉያ። አረ ሃሌሉያ። እኔ ግን ሊገለጥ ስላለው ነገር ሁለት ነገር ላውራ። በዚህ ቁጥር ላይ ሁለት ነገር ላውራ። አንደኛው እግዚአብሔር በመጨረሻው ዘመን የእግዚአብሔር የመጨረሻ ሐሳቡ ምንድነው? ዓለምን በክርስቶስ መጠቅለል አይደል? እግዚአብሔር የመጨረሻው ዘመን ትልቁ ሐሳቡ ምንድነው? ዓለምን በክርስቶስ መጠቅለል። ምን ማለት ነው? በእኛ በኩል አልፎ ለዓለም ክርስቶስን መግለጥ፣ ክርስቶስን መስበክ፣ ክርስቶስን ማሳየት ነው ትልቁ አጀንዳው ሐሳቡ። ኤፌሶን ላይ እንደዛ ነው የሚናገረው። ኤፌሶን ላይ እንደዛ ነው የሚናገረው። እና የእግዚአብሔር የመጨረሻው ዘመን ሐሳብ ዓለምን በክርስቶስ መጠቅለል። ጥሩ። አሁን ስለ አንደኛው ክብር ምን ማሰብ እንችላለን? ይሄ የመጨረሻው ጊዜ ስለሆነ ዓለም ደግሞ በክርስቶስ መጠቅለል ስላለባት እቺ ዓለም ከመጥፋቷ በፊት ወይ ደግሞ ቤተክርስቲያን ከመነጠቋ በፊት ወይ ደግሞ በቃ ይሄ የሚታየው ከማለፉ በፊት አንድ የሚመጣ የመጨረሻው ዘመን ክብር አለ። ሃሌሉያ። እኔ አንዱ የምጠብቀው እሱን ነው። ኢየሱስ ጌታ። አሁን ጳውሎስ ስላለው ክብር እናየዋለን። ግን እኔ ሌላ የምጠብቀው ክብር አለ በዚህ ምድር ላይ። ይሄኛው ክብር ሃሌሉያ ኢየሱስ ጌታ ነው ብላችሁ ስትናገሩ አረባክ የሚሉበት አይደለም። ኢየሱስ ጌታ ነው ስትሉ አጋንንት ካለበት የሚጮህለት፣ ኢየሱስ ጌታ ነው ስትሉ የሆነ ችግር ካለበት የሚለቅበት፣ ሃሌሉያ በገባንበት ምናስፈራበት፣ የእግዚአብሔር አብሮነት የሚታይበት፣ አረ ሃሌሉያ የሆነ ደመና የሆነ ክብር ይመጣል። ኢትዮጵያ ላይ ይመጣል፣ አፍሪካ ላይ ይመጣል፣ ዓለምን ይወርሳል። ኢየሱስ ያድናል። እሱን እጠብቃለሁ። እኔ ልጅነቴን ለጌታ ስሰጥ ወጣትነቴ ምናምን ለጌታ ምንም ሳይመስለኝ እስቲል አሁን የምጠብቀው ከጌታ ያየሁት ክብር አለ። ያየሁት አለ። እናንተ ሰዎች አሁን ያለንበትን እንዳታዩ፣ አሁን እንደዚህ እንዳታዩ። እንኳን አሁንማ በስርዓት እኮ የምናመልክበት አዳራሽ አለን። በስርዓት እያመለክን ነው። እሱ ሆኖ አይደለም እኔ ያመንኩት ብቻዬን ቤት ውስጥ እየጸለይኩ ምበላው ሳይኖረኝ ብቻዬን ሆኜ አምኛለሁ። የዛኔ አምኛለሁ። ሃሌሉያ። አሁንማ በደንብ ነው ማምነው። ሊመጣ ያለ ነገር አለ። ጉለሌም ብቻ አይደለም፣ ሩፋኤል አካባቢም ብቻ አይደለም። አሁንማ እዚህ እየታገለን እኮ ነው። እዚህ እንኳን የከፈልነውን ዋጋ እናውቃለን። ይሄን 4 ዓመት እኮ እዚህ አየር ላይ ያለውን ለመምታት ያስከፈለንን ዋጋ ሰውን እንዴት አድርጎ ሲያጠፋ እንደነበረ ምናምን እናውቃለን እኮ። እንዳይመስላችሁ ግን ያየውታል። ካለው ሁኔታ በላይ ያየውት ይበልጣል። የነገረኝ ይበልጣል።
ጉለሌን ብቻ አይደለም አዲስ አበባ ብቻ አፍሪካን መግዛት የሚችል አፍሪካ ያለው መርገም የሚሰብር አፍሪካ ያለው ወንጌል የሚያስገዛ ከአፍሪካ ሚሽነሪዎችን ለዓለም የሚበትን የእግዚአብሔር ማዳን ይገለጣል። የእግዚአብሔር ክብር ይገለጣል። ሃሌሉያ። ሊገለጥ ያለውን ለመያዝ አሁን እየሄድንበት ያለነው መንገድ እየሄድንበት አሁን ማንፈልገውን ጽዋ እየጠጣን ነው። አሁን ማንፈልገውን መንገድ እየሄድን ነው። አሁን ማንፈልገውን ህይወት እየኖርን ነው። ለምን? የምንፈልገውን ነገር ለማግኘት የሚከፈል ዋጋ ነው። ሃሌሉያ። ብትጠይቁኝ ይመቻል ወይ መንገድ? አይመቸኝም። ብትጠይቁኝ የመጣበት መንገድ ተመችቶ ነበር ወይ? ባልመጣበት ሁላ ደስ ይለኛል። አሁን ባስበው ማሰብ ራሱ አልፈልግም። አሁን ያለውበት ራሱ ማሰብ አልፈልግም። ግን ሊሆን ያለውን ነገር ሳስብ ግን ይሄን ሁሉ ረሳዋል። ሊሆን ያለውን ነገር ሳስብ ግን ይሄ ምንም እንዳይደለ ቆጥረዋለሁ። ኢየሱስ ክርስቶስ ያድናል። ስለዚህ እግዚአብሔር እድሜ ይሰጠናል፣ ጤና ይሰጠናል። አብረን እናያለን። አፍሪካ ላይ ያለውን መርገም እግዚአብሔር በእኔና በእናንተ ይሰብራል። ሃሌሉያ ሃሌሉያ። ምናልባት ኮንጎ በዓለም የማዕድን ምናምን አንደኛ ነች፣ እንደዚህ ነች አይደል? ዲሞክራቲክ ሪፐብሊክ ኮንጎ፣ የተለያዩ አፍሪካ ሀገራት የተለያየ ማዕድን የተለያየ ነገር ይኖራቸዋል። ኢትዮጵያም ብዙ ማዕድን አላት፣ ብዙ ሀብት አላት። ከዛ ሁሉ በላይ ግን ኢትዮጵያ አፍሪካን የሚደፍን ሙሉ አገልጋይ ግን ኤክስፖርት ታደርጋለች። ዳረሱ ይሄንን ኢየሱስ ያድናል። እና ሊገለጥ ካለው ጋር ሳመዛዝነው ምንም እንዳልሆነ ቆጥራለሁ ያለው ዋናው ነጥቡ ግን ምንድነው? ሊገለጥ ያለ ምን አለ? የጌታ መገለጥ። ሃሌሉያ። ለቤተ ክርስቲያን ዋና መጠበቅ የሆነ ዋና በቃ ማለት ቤተ ክርስቲያንን ቤተ ክርስቲያን ያደረጋት እኔና እናንተን ከዓለም የሚለየን ከሰዎች የሚለየን ከምናየው ከምንሰማው የሚለየን አንድ ነገር አለ። የክርስቶስ በክብር መገለጥ። የዛኔ ሃሌሉያ እርሱ በክብር ሲገለጥ ይሄ ሁሉ የምታዩት ሰዎች የሚኩራሩበት ይሄ ሁሉ የምታዩት ምድር ላይ የተፈራው ሀብት ንብረት ምናምን ይቀልጣል ይቀልጣል። እነዚህ ሁሉ አሁን ላይ የምታዩቸው ለመንካት እንኳን በእነሱ አካባቢ ለማለፍ እድል የማይገኝባቸው የሚመስሉ ሰዎች በክርስቶስ ኢየሱስ ካልሆኑ በስተቀር ይቀልጣሉ፣ ይጠፋሉ። እና እኔና እናንተ በክርስቶስ የሆነው ግን ገና ሃሌሉያ የፊተኛው ትንሣኤ ሲታወጅ ጌታን ለመቀበል በአየር እንነጠቃለን። አረ ሃሌሉያ። የዛኔ ፊዚክስ አይሰራ፣ ኬሚስትሪ አይሰራ፣ የመሬት ስበት አይሰራ፣ ግራቪቲ አይሰራ። ሃሌሉያ ጌታን ለመቀበል በአየር እንነጠቃለን ያልኳችሁ። ሃሌሉያ እንነጠቃለን። ምድር ዋይ ዋይ ስትል በክርስቶስ ሲያላግጥ የነበረው ሁሉ ዋይ ሲል በጌታ ያልሆነ ብዙ ቢሊዮን ዶላሮችን የሚያንቀሳቅስ ማንም በሉት ያን ሁሉ ብር ከፍሎ ሊያገኘው የማይችል እኛ ግን በነፃ የተሰጠን ዛሬ ዋጋ እየከፈልንበት ያለው ይሄ ህይወት ነገ ጌታ ሲገለጥ ሃሌሉያ የማይገመትን ክብር ለኔና ለናንተ ያመጣል። የማይወሰንን ክብር ለኔና ለናንተ ያመጣል። ኢየሱስ ያድናል። ሃሌሉያ። ሊገለጥ ካለው ጋር ሲመሳሰል አሁን መገፋታችን፣ አሁን መጠላታችን፣ አሁን ነገሮች ለኛ አለመመቻቸታቸው፣ አሁን ስለ ጌታ ብለን መናቃችን፣ አሁን እነዚህ ጴንጤዎች ተብለን የሆነ ነገር መባላችን ምንም ነው። አሁን ሞኞች መምሰላችን ምንም ነው። ምንም ዝም ብለው ነው ዘመናቸውን እየበሉ ያሉት። ዝም ብለው እኮ ነው እነዚህ አሁን እንትን አይሉም እንደ ምናምን ምንም ነው አለ። ምንም ነው። ሊሆን ያለ ነገር አለ። ያስታውቃል። ልክ እርጉዝ ምጧ ሲመጣ እንደምትጨነቀው ሁሉ እንደሚያልባት ሁሉ ዓለም እየተጨነቀች ነው፣ እያላባት ነው፣ እያበቃላት ነው። እኛ ግን ወደ ክብሩ እየተጠጋን፣ እኛ ግን ወደ ክብሩ እየደረስን ነው። አረ ሃሌሉያ! ደስ ይበላችሁ በዚህ ቃል። ሊገለጥ ያለ ክብር አለ። ደስ ይበላችሁ በዚህ ቃል። የኔና የናንተ ተስፋ በዚህ ዓለም ብቻ አያበቃም።
ደስ ይበላችሁ በዚህ ቃል። ዘላለም የሚባል ዋስትና አለን። ደስ ይበላችሁ በዚህ ቃል። ጌታ የከፈለልን ዋጋ አለ። ደስ ይበላችሁ በዚህ ቃል። ሃሌሉያ! እንዴት ደስ ይላል! እንዴት ደስ ይላል! እንዴት ደስ ይላል! ሃሌሉያ! እንዴ በነገራችን ላይ እኮ እግዚአብሔር እንደውም እኛን ጠርቶናል ማለት ከዘመኑ ጋር እግዚአብሔር የሚሄደውን ስለሚያውቅ ማለት በዘመኑ ላይ ለምሳሌ ወንጌል እንድንሰራ ይረዳናል፣ ገንዘብ ይሰጠናል፣ ቤት ይሰጠናል፣ የተለያዩ ነገሮች ያደርግልናል አይደል? እነ ጳውሎስ እኮ ተንከራተው መጨረሻ ላይም ታርደው ምናምን እኮ ያለፉት። ኢየሱስ ጌታ ገለጥ ያለ ነገር አለ። ከሱ ጋር ሳስተያየው ሳመዛዝነው አለ እንደምንም ነው የምቆጥረው። ለምሳሌ አንድን ሰው ችግር የለውም እቺን 2 ቀን ብቻ እሺ፣ እቺን 2 ቀን ምግብ የለም ትራባለህ፣ ግን ዘመኔን ሙሉ እያማረትክ ትበላለህ ብትሉት ምን ይላል? እና 2 ቀን ብቻ ነው ራቢያ፣ 2 ቀን ብቻ እንጀራ ማጣውን የሚርበኝ ወደ ባዶ የሚሆን 2 ቀን ብቻ። ከዛስ ዘመንህን ሙሉ አረ ከዛስ 2 ቀኗ እንደ 2 ሰከንድ አይቆጥራትም። ምንድነው የሚለው? ዘመኔን ሙሉ ልጠግብ ነው፣ ዘመኔን ሙሉ ልበላ ነው፣ ዘመኔን ሙሉ ላማርጥ ነው ይላል። እኔ አንድ ነገር ልንገራችሁ፣ ይኸው እዚህ ጋር የሆነ ችግሮች ምናምን የሚገጥሙ ለ70 ነው ለ80 ነው። ዘላለማችን ሃሌሉያ፣ ዘላለማችን የእረፍት ሆኗል። ሃሌሉያ ሃሌሉያ። አንደኛው እሱ ነው። ሁለተኛ በሉና የእግዚአብሔር ልጆች መገለጥ በሉ። ሁለተኛ በሉና የእግዚአብሔር ልጆች መገለጥ በሉ። ሮሜ 8:19 ላንብበው። በኢየሱስ ስም አነባዋለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና። ሃሌሉያ። ያው እንደምታውቁት የቸርቻችን ግራውንድ እዚህ ላይ ነው የተመሰረተው። ሃሌሉያ። የፍጥረት ናፍቆት ነው የኛ ቸርች። በዚህ ቃል ላይ ነው የቆመው፣ በዚህ መሰረት ላይ ነው። የፍጥረት ናፍቆት አለ ሮሜ 8:19 የእግዚአብሔር ልጆች መገለጥ ምን ይላል? ይጠባበቃል። ፍጥረት አለ ናፍቆቱ አዲስ ግኝት አይደለም። ፍጥረት ናፍቆቱ የእግዚአብሔር ልጆች መገለጥ ነው። ፍጥረት ብሎ ሲል ተራራውንም ሜዳውንም ወንዙንም በጉንም በሬውንም አንበሳውንም ሃሌሉያ እያንዳንዱ ነገር ይጠቀልላል። ይሄ ፍጥረት ናፍቆቱ ይገርማችኋል። ምንድነው ይሄ 10G ኔትወርክ መጣ፣ 10G መጣ። ኢትዮጵያ መቼ ይገባል? እሱ አይደለም የፍጥረት ናፍቆት አለ ጳውሎስ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ነው። የማን መገለጥ? የእግዚአብሔር ልጆች። ሃሌሉያ። እስቲ እንደዚህ በሉ፣ የፍጥረት ናፍቆት በሉ። እስቲ አይሰማም። የፍጥረት ናፍቆት በሉ። እስቲ እኔ ነኝ በሉ። እስቲ በሉ፣ የፍጥረት ናፍቆት በሉ። እስቲ እኔ ነኝ በሉ። እስቲ በቃ ምናልባት እዚህ ቸርች አባል ያልሆናችሁ በዚሁ አጋጣሚ ሆናችሁ ማለት ነው። የፍጥረት ናፍቆት እኔ ነኝ አላችኋል ወይ? የፍጥረት ናፍቆት ነው ቸርቻችን፣ እኔ ነኝ ብላችኋል፣ ሆናችኋል። ሃሌሉያ። የፍጥረት ናፍቆት አለ የማን መገለጥ? የእግዚአብሔር ልጆች መገለጥ ምን ይላል? ለምን ቆይ ከታች የምናነሳው ሐሳብ አለ ግን ልነካካው ኦሬዲ አብሮ ስለሚሄድ ፍጥረት ራሱ ለምን እንደው የተገዛው አለ ለከንቱነት ተገዝቷል ይላል። አሁን እናየዋለን። ለምን ተገዝቷል? ለከንቱነት ተገዝቷል ብሎ ከዛ ፍጥረት ለምን የእግዚአብሔር ልጆች እንደሚጠብቅ ሲናገር ለከንቱነት ስለተገዛ ነው ይላል። ምን ማለት መሰላችሁ? ልንገራችሁ። እስቲ የኢትዮጵያን ተራሮች አስቡ። እሺ ተው፣ የኢትዮጵያን ተራሮች፣ የኢትዮጵያን ትልልቅ ዛፎች አስቡ። አሁን የኢትዮጵያ ትልልቅ ዛፎች የእግዚአብሔር ልጆች ባይጠብቁ ነው የሚገርመው። ለምን? ቅቤ እየተቀቡ ስራቸው ሲሰገድ መስዋዕት ሲቀርብ መቼ ነው ነፃ የምወጣው ይላል ዛፉ። የኢትዮጵያ ተራሮች፣ የአፍሪካ ተራሮች
ስንት ጠንቋይ ላያቸው ላይ ስንት አስማት ሲሰራ አደከሙኝ እነዚህ ሰዎች። መቼ ነው እግዚአብሔር ልጆች የሚገለጡት ይላል ተራራው። ጌታ ኢየሱስ እንደዚህ አለ፣ እናንተ ዝም ብትሉ እነዚህ ዝም ቢሉ አለ ድንጋዮች ታካሻለ ድንጋዮች አለ ያጨበጭ ይሰምራሉ። ኢየሱስ ያድናል። እናንተ እሱ እኮ ሲናገር ድንጋይ ይናገራል። እሱ ሲናገር እኮ ግዑዙ ነገር ያወራል። ድምፅ አለው። ኢየሱስ ያድናል። ሃሌሉያ። እና ለፍጥረት በጠቅላላ ማን ነው የሚጠብቀው? የእግዚአብሔር ልጆች። ይሄ አስፋልቱ እኮ ማለት ነው። ይሄ አስፋልቱ ቤት እየነዳበት ስንት ጠንቋይ ሲሄድ ማለት ነው። መቼ ነው የእግዚአብሔር ልጆች የሚገለጡት ይላል። ግዑዙ ሜዳው። ሃሌሉያ ሃሌሉያ ሃሌሉያ። ዛሬ በጣም ላነቃቃችሁ ፈልጋለሁ። ጌታ በጣም ላነቃቃችሁ ፈልጋለሁ። የእናንተ መገለጥ እየተጠበቀ ነው። ያንተ መገለጥ እየተጠበቀ ነው። ያንቺን መገለጥ እየጠበቀ ነው ጌታ። ሃሌሉያ። እየተጠበቅን ነው። እኛ እየተጠበቅን ነው። ለምን? ሙሉ ለሙሉ እቺ ዓለም መቤዠት እስክታገኝ ድረስ ጌታ ተገልጦ እቺን ዓለም ሙሉ ለሙሉ እስኪታደጋት እስኪቤዣት ድረስ እቺን ዓለም እየተቤዥናት እየታደግናት ምን ኖረው ማንን? እኛ። ሃሌሉያ ሃሌሉያ። ለምሳሌ አንድ ነገር ልንገራችሁ ስሙኝ። አንድ ጠንቋይ ቤት የነበረን እኮ አንድ ቸርች ገዝታ ስትገባና ስታመልክበት ቦታው ምን አደረገችው? ተቤዠችው፣ ዋጀችው። ለምሳሌ እሺ ዩጎ ሲቲ ክለብ ነበር አል ቦሌ አረ ዩጎ ሲቲ ክለብ ነበር፣ መጨፈሪያ ነበር። እዛው ስሙን ሳይቀይሩ ዩጎ ሲቲ ቸርች አሉታል። ደሰል ሃሌሉያ። ዩጎ ሲቲ ክለብ ለጭፈራ የሚሄዱ እግሮች ለአምልኮ ሄዱ። ምን አረገ? ማን ያንን ቦታ ተቤዠው። እግዚአብሔር ጣልቃ ገባና ምን አረገው? ያን ቦታ ታደገው። ለምን? እዛ ቦታ ላይ የእግዚአብሔር ልጆች ተገለጡ። የእግዚአብሔር ልጆች ሲገለጡ ዩጎ ሲቲ ክለብ ዩጎ ሲቲ ቸርች ሆነ። ሃሌሉያ። አሁን እዚህ አካባቢ ላይ የእግዚአብሔር ልጆች ሲገለጡ በጥንቆላ በድግምት በደብተራ የሚታወቀው ሩፋኤል አካባቢ በቅባትና በኃይል ይታወቃል። ወይኔ ማነው ጆ? አሜን አሜን ነው። ለሱ ነው ያለነው እኮ ለሱ ነው፣ ለመገለጥ ነው። በጨለማው ዓለም ለመገለጥ ነው። እናንተ አላያችሁም እንዴ? ያስቄዋን ልጆች የደበደባቸው አጋንንት የደበደባቸው 7 ያስቄዋ ልጆች ነበሩ። 7 ጎረምሶች ጳውሎስ አጋንንት ሲያስወጣ አይተው እናስወጣለን ብለው አጋንንቱ ሲይዙት ደበደባቸው። ደስ ሲል ደበደባቸው። ቀጠቀጠና ልብሳቸውን አውልቆ ይላል ራቁታቸውን አባረራቸው። አንድ አጋንንት 7 ጎረምሳ ያባራል ጌታ ከሌለ። እኛ ጌታ ስላለ እኮ ነው። ጉጀል ምናምን ሉሲፈር ነኝ እያለ ጉጀል ተመር ምን ነው? ጌታ ስላለ ነው። ጌታ ባይኖር ጉባኤውን ደብድቦ ያባራል። ከዚህ እንዳይመስል በጌታ ፊት ነው ብላችሁ 7 ጎረምሳን የደበደበው ብቻውን አንድ አጋንንት ሲደበድባቸው ግን አንድ ነገር ነው ያላቸው። ጳውሎስን አውቀዋለሁ አላቸው። ኢየሱስን አውቀዋለሁ አላቸው። ማናችሁ እናንተ? ከየት ናችሁ? ለምን መንፈስ ዓለም አያውቃችሁም አላውቃችሁም አላቸው። ኢየሱስ ያድናል። አረ ሃሌሉያ። እኔና እናንተ መንፈስ ዓለም ላይ ሬጂስተር ተደርገናል፣ ተመዝግበናል፣ የኢየሱስ ናቸው ተብለናል። ስማችን በስሙ ተቀይሯል። አረ ሃሌሉያ። ማካታራሽ እንዴት ደስ ይላል እናንተ። ሃሌሉያ። ስለዚህ ገና ልክሱ ያጓራ ሉሲፈር ነኝ ያለ ጉጀል አረ አለቃ ነኝ እኮ ነው ምናምን ሲል ጉጀል ሬጂስተር ስለታወቅን ነው። መንፈስ ዓለም ስላወቀን ነው። ባያቀን እዚህ ገፈታትሮ ደብድቦ ስንት ስራ ሰርቶ ነው የሚሄድ እንዳይመስላችሁ። አጃ ካማሱምባ አላካራኒያ ሴላካታና አረ ሃሌሉያ። እናንተ ልጆቹ ያደረገን የተቤዠን ስልጣን የሰጠን የቀባን እግዚአብሔር ይባረክ። ሃሌሉያ። አንዴ ዩኒቨርሲቲ ነውና ዩኒቨርሲቲ ለሊት 9 ሰዓት ላይ ደወሉልኝ። አንድ ማቀው ልጅ አለ አብረን የምንጸልይ ልጅ ደወለልኝ ለሊት 9 ሰዓት እና ያው እኛ ግቢ ደግሞ ጅብ ምናምን ይንቀሳቀስ ነበር። አሁንም ይንቀሳቀሳል መሰለኝ አላውቅም። እና
አዳማ እዛ ግቢ ውስጥ ጅም ምናምን ይገባል እና እንደውም ከኛ በፊት የነበሩ ባቾች ላይ ተማሪ በልቷል። ከተማሪ የሚመለስ ምግብ ለጅብ ይሰጥ ነበረ። ከዛ ኮሚቴው ምን እንዳሰበ አላውቅም አውጥቶ ከተማ መሸጥ ጀመረ። በጣም ብዙ ስለሆነ ያው የተራበ ሰው ደግሞ እሱም በትንሽ ሳንቲም ገዝቶ ስለሚበላ ከተማ መሸጥ ሲጀምር ጅቦቹ ተማሪ መብላት ጀመሩ። እና እንደሱ አይነት ወሬ ባለበት ሰዓት ላይ እኔ ለሊት 9 ሰዓት ተደወለልኝና እባክህ ምናምን እኮ እንደዚህ አንድ ተማሪ ታማለች አለ። ይሄ ሰይጣን ነው እንዲያስደወለብኝ ጅብ ላይ ያስበላኝ ነው ምናምን አለ። ደግሞ ደወለና ኧረ እባክህ ምናምን አለኝ። ስለዚህ ከኛ ዶርም ደግሞ እስከ ክሊኒኩ ድረስ ቢያንስ 15 ደቂቃ ያስኬዳል። ከዛ ሲደጋገም ጊዜ ተነሳውና ልክ የጄዛ ክሊኒክ ስደርስ ዶክተሩ፣ ነርሷ፣ የዶርሟ ልጆች ለ6 ላይዋ ላይ ተኝተዋል። ከዛ ስደርስ ይሄ እንትን ያለኝም ልጅ እሱም ደግሞ ጭንቅላቷን እያጋጨች ነው ብሎ ጭንቅላቷን ደግሞ ይዟል ከመሬት ጋር። እኮ ጴንጤ ነው እኔ ምን እንደነካው አላውቅም እንጂ እና እንዳለ የዶርማ ልጆች ግማሹ ሙስሊም ነው ግማሹ ኦርቶዶክስ ነው ምናምን። እዛ ለእንግዲህ ለዩኒቨርሲቲው የተመደበ አንድ ዶክተር አለ፣ ነርስ አሉ፣ የአዳር ገቢዎች እነሱ ሁሉ በቃ ላይ እንደዚህ ቁጭ ብሏል። ስደርስ 6 ከልጁ ጋር 7 ሰው ላይ እንደዚህ ተኝቷል ከመሬት አጣብቋት። ደረስኩና ምንድነው ስል ይሄ ጉዳዩ የመርፌ ሕክምና አይደለም አለ ዶክተሩ ቀና ብሎ። ኦኬ በቃ ችግር የለውም ተነሱ። አረ አንነሳም አለ። አረ ችግር የለውም ተነሱ አንነሳም። ምን ነው ሲል አንተ አላየህም? አረ ለጋ ሞክራቸዋለች መሰለኝ። ተነሱ አንነሳም አለ። ችግር የለውም ተነሱ አልኳቸው። ተነሱ አረ ችግር የለውም ምን አልኩና አስነሳውና ሁሉን በጌታ በኢየሱስ ስም ተንበርከክ አልኩት። ነው ብድግ ምናምን ብሎ ተንበረከከ። ሁሉም ተያዩ። ተቀጠልኩና በጌታ በኢየሱስ ስም ውጣ ስለው አልወጣም አለ። ለምን እለዋለሁ እንዴ መች መጣሁባት መታብኝ ነው አለ። እንዴት አልኩት። ሁሉም እንደ ፊልም ነው የሚያዩት። በጌታ ፊት ነው የምነግራችሁ። ምንድነው የመጣችብህ ስለው ማታ ለካ የዘፈን ኮንሰርት ነበር ግቢው ላይ እና ዘፋኞች መተው ነበር። አሁን ስማቸውን አልጠራም። ትልልቅ ዘፋኞች መተዋል። ተማሪ ሲጨፍር ነው ያመሸው እና እኛ ፌሎ ሄደን ስንጸልይ ነበር። ለካ ጓደኞቿ ነይ ብለው ይዟት ሄደው የት ይገባሉ? ጭፈራ መሃል መጣሽ እንዴ ብሎ። ምክንያቱም የእሱ ወገን አይደለችማ ሰፈሩ አይደለ ገባችሁ። ተንከባከባት። ለሊቱኑ ተማሪ ብድግ ብላ ከዶርም 6 ናቸው እነሱ ዶርም መደብደብ ስትጀምር መጮህ ስትጀምር ግራ ሲገባቸው አቅፏት ይዘዋት ሲመጡ ነርሶቹንም ቀላቀለቻቸው። ከዛስ ወደ አእምሯ መልሳት አልኩኝ። ከዛ ወደ አእምሯ ተመለሰች። ከዛ ቀና ብላ ምናምን ስትያቸው ቆይ አንዴ ተረጋጊ። ንስሐ አስገባዋት። ውጣ ስለ ወጣ 6ቱም ሲተያዩ በዚህ ላይ ስልጣን ያለው አልኳቸው ጌታ ኢየሱስ ብቻ ነው። ጨርሻለሁ ብዬ ወደ ዶርሜ ነኝ። ኢየሱስ ያድናል። እና ለኔ የተገዛው ይሄ ሰው ጥሩ ሰው ነው ብሎ አይደለም። ይሄ ጎበዝ ተማሪ ነው እዚህ ግቢ ውስጥ አቋለሁ ብሎ አይደለም። ኧረ እሱ ወፍራም ነው ብሎ አይደለም። እኔ እንደውም ከዚህ በላይ ቀጭን ነኝ። ጸልያለሁ ነው ዩኒቨርሲቲ ሞኜ ስራዬ መጸለይ ነው። ተማሪ ንስሐ ማስገባት ጌታ ማስቀበል ነው። እዛም ስራዬ ጌታን ከተቀበልኩ በኋላ እኮ በቃ እንደብድ ነው አሁንኩ በቃ ኢየሱስ ጌታ። ዩኒቨርሲቲ ስገባ 21 ዓመቴ ነው። 21 ዓመቴ ነው። እንትን ውስጥ ዶርም ውስጥ ንስሐ አስገባለሁ፣ ጌታን አስቀብላለሁ። አንድ ልጅ ነበር እንደውም የእነንትና ነውና ከኔ ላይ ነው የሚተኛው። እና አንድ ቀን እንደዚህ በቃ የሆነ ነገር ላይ እንደዚህ ጭጋግ ቁጭ አለ። ተጫልኩ። ተነሳውና ተንበርክኬ እንደዚህ እጄን እንደዚህ ከስር እንደዚህ ጫንኩና እሳት አልኩት። ጣዋት ብድግ አለና ሁላችሁም እዚህ ዶርም ውስጥ ያላችሁ ሁላችሁም እንዳልፈልገ ከዚህ አይናችሁን ነው ማጠፋው ምናምን ብሎ ልብሱን ሰብስቦ ሎከሩን ይዞ ወጣ። ይሄው በማገለግለው ጌታ ፊት ነው የምነግራችሁ። እኔ ከዛ ግቢ እስከወጣ ድረስ ከጓደኞቹ ጋር ነው የሚተኛው። አይመጣም እዛ ዶርም ለቆ ነው የጠፋው። ኢየሱስ ያድናል። ምንድነው ስትሉ ሬጂስተር ተደርገን ነው። መንፈስ ዓለም አውቆን እውቅና ሰጥቶን ነው። ሃሌሉያ። ዛሬም የእግዚአብሔር ልጆች መገለጥ እየተጠበቀ ነው። ኢየሱስ ያድናል።
አንድ ረገጥ አድርጉ። እገለጣለሁ በሉ። እስኪ ግድ የለም ድገሙ። እገለጣለሁ በሉ። አንድ ጨምሮ እገለጣለሁ በሉ። ቆይ ስሙኝ፣ በደንብ ስሙኝ። ለምሳሌ እህቴን እግዚአብሔር ቢገልጣት፣ ለምሳሌ የምድሪቱን ዳቦ ቤት ለሷ ቢሰጣት ጀሶ ትጋግራለች። እኛ ከግድግዳ ጋር እንጣበቃለን። እሺ ለምሳሌ ወንድሜን እግዚአብሔር ሆስፒታሎች ቢሰጠው፣ የሆስፒታሎች ባለቤት ቢሆን የሚወለዱ ህፃናቶች መንፈስ ይበላቸዋል። ህፃናትን መስዋዕት አድርጎ ለአጋንንት ያቀርባል። እሺ ለምሳሌ እህቴ ደግሞ ቢሊየነር ብትሆን እሷ ደዎችን ስታበላ የላቸውን ስታበላ ወንጌል ስትሰራ ገጠሩ ሲገባ የእሷ ብርንት ሲል ለእግዚአብሔር መንግስት አይሆንም? በእያንዳንዱ አቅጣጫ ማን እየተጠበቀ ነው? የእግዚአብሔር ልጆች መገለጥ። ብሩ ራሱ ያንተ መገለጥ እየጠበቀ ነው። አረባክ ይዞን ጭፈራ ቤት እየሄደ ነው፣ እዚህ ሊያመነዝርብኝ ነው እያለ ነው እንትን እያለ ያለው ብሩ ራሱ። ይኸው መኪናዎች ሁሉ አረው በእኔ ኃጢአት እየሰራ ነው እያሉ ነው እንዳለ። ይሄ የምታዩት ፍጥረት በጠቅላላ ግውዙ ተራራው ሰማዩ እንዳለ እየጮኸ ነው። ማንን እየጠበቀ? አንተን። ሃሌሉያ! አንቺን እየጠበቀ ነው። ኢየሱስ ያድናል። እዚህ ማለዳ ጀምሮ ግን የምናገረው ቃል መንፈስ ስላለሁ ሕይወት ስላለሁ አውጃለሁ። በጌታዬ በኢየሱስ ስም በገባችሁበት ተጽዕኖ ትፈጥራላችሁ። በገባችሁበት ታስፈራላችሁ። በገባችሁበት ትገዛላችሁ። በገባችሁበት ኃይል በእናንተ ላይ ይሆናል። በሮቻችሁ ይከፈታል። ትገለጣላችሁ። በኢየሱስ ስም የእግዚአብሔር ልጆች መሆናችሁ ይታያል። እግዚአብሔር በሞገስ ከእናንተ ጋር ይቆማል። አረ በደንብ አሜን። ጌታ ይባረክ። ኢየሱስ ጌታ አለኝ። የተወሰነ ደቂቃ ጥረቱ ላይ ማን ልጆች መገለጥ፣ ዋናውን መገለጥ ደግሞ ላሳያችሁና በቃ በዚሁን ጨርስ። ለምሳሌ ይሄ ምዕራፍ 8 በጣም መሰረታዊ ቦታ ነው። ቆመንበት ብንማረው ነው የሚሻለው። ይሄን የመሰለ መገለጡን ልናልፈው አይገባም። በቃ ቆመንበት ማየት አለብን። ኢየሱስ ጌታ ነው። ሌላኛው እግዚአብሔር ልጆች መገለጥ ሙሉ ክብር የሚገለጠው መቼ ነው? ጌታ ሲገለጥ። እኛ ራሳችን ወደታችን እናየዋለን። አሁን 3ኛውን 4ኛውን ስንጽፍ እኛ ራሳችን የእግዚአብሔር ልጅነት በተስፋ ስለሆነ ያገኘ ነው ይላል። በመቃተት ነው ያለ ነው እኛ ራሱ። ለምን ሙሉ የልጅነታችን ማህተብ የሚገለጠው መቼ ነው? ጌታ ሲገለጥ። ባይዘው ክርስቲያኖች አንድ ነገር ልንገራችሁ፣ የኔና የናንተ ነገር የተጣበቀው ከጌታ መገለጥ ጋር። ሙሉ ክብራችን፣ ሙሉ ድምቀታችን፣ ሙሉ ፈውሳችን በጠቅላላ ከማን ጋር ነው የተጣበቀው? ከጌታ መገለጥ ጋር። አምናለሁ። ባይዘው ይሄ የኔ አሳምሽን ነው፣ የኔ ሐሳብ ነው። ልናገርና ልጨርስ። አልሄድም 3ኛ 4ኛ 5ኛ ጋር ማለት ነው። በቃ ከዚህ በኋላ 30 ዓመት ከቆየች ግን ምን አይነት መልክ ነው የሚኖራት? 40 ዓመት ምናምን ስትቆይ ከዚህ በኋላ ምን አይነት መልክ ነው የሚኖራት? ይሄን 30 ዓመት ወደዚህ አስቡት። ይሄን 30 ዓመት አስቡትና ዓለም በጠቅላላ በከባድ ፍጥነት የተቀየረችው በዚህ 30 ዓመት ነው። ታውቃላችሁ? ምናልባት እዚህ ውስጥ ያላችሁ ልጆች ካልሆናችሁ በኔ ኤጅ ራሱ አሁን በኔ ኤጅ ሞባይል አናውቅም ነበር። ራሴን ስታቂ ሞባይል ታውቂያለሽ? እኔ ራሴን ሳቅ ሞባይል አላውቅም። የለማ ምድሪቱ ላይ ራሱ የለም። ከዛስ የሞባይሉ ሲስተም፣ የዲሹ ሲስተም፣ የእንትኑ ሲስተም፣ እያንዳንዱ ሲስተም፣ ኔትወርኩ፣ ኢንተርኔቱ ምናምን ሄዶ ዓለምን ወደ አንድ እንትን እያመጣት ነው አይደል? አንድ መነግራችሁ ሚስጥር አለኝ። ጊዜ እንዳይፈጅብኝ አላብራራውም እንጂ ድሮ ጥንት የዛኔ ፈርዖኖች ፒራሚዱን ሰርተውታል። አይታችኋል? እንደዚህ አናቱን አንዳርገው ጥንት ያኔ በእርግጥ ምንድነው የጨለማው ዓለም ታውቃላችሁ? ከጥንት ነው ሲሰራ የነበረው። ለምሳሌ እኮ ፈርዖን ወንድ እንዳይወለድ ሲል የነበረው ወንድ ሲገል የነበረው ከእስራኤል ዘር ከአይሁድ ዘር ክርስቶስ እንዳይመጣ ነው አይደል? ከዛ ደግሞ ሄሮድስ ደግሞ ተገልጦ ግደሉ ያለው አሁንም ክርስቶስ እንዳይቀጥል ነው አይደል? እያንዳንዱ ነገር ከክርስቶስ ጋር የተያያዘ ነው። አሁን ደግሞ ዓለምን አንድ መንደር አድርጎ ለአውሬው አሳልፎ ለመስጠት የማመቻቸት ስራ ነው የተሰራ ያለው። ኢየሱስ ጌታ። አሁን አይታችኋል? የሆነ ሚዲያ ላይ ነው ያየሁት። የሆነ እንደ ፌስቲቫል ነገር አድርጋ
የሆነ ሴት ነች መሰለኝ ዘፋኝቱን አርቲስት አላቀም ብቻ ግን የሆነ ዘንዶ ላይ እንደዚህ ቁጭ ብላ በጣም ትረጅም ዘንዶ ላይ ታችሁት ከሆነ በቃ ቁጭ ብላ በጣም ሴሌብሬት እየተደረገ ነበር። ምንድነው ሲባል የአውሬውን ምልክት እያለማመዱ ሰውን እያለማመዱ አይምሮ ይለምዳል እኮ አይምሮ ታውቃላችሁ የሆነ ነገር ሲያይ ይለምዳል። አሁን ኢትዮጵያ ላይ ለምሳሌ እንትን ላይ ሰው ተገደለ ምናምን ሲል ምንድነው የምትለው? ተገደለ እንዴ ብለህ ነው የምትሄደው። ለምን የአንድ ሰው እኮ መሞት እኮ ከባድ ነው፣ ግን ለመደ አይምሯችን። ሰው ሲሞት ሲገደል ለመደና ወይ ሞተ ምናምን ነው ያችሁ። አሁን ምን እያደረጉ ነው? እያለማመዱ ነው። የአውሬውን እንትን ሲስተም እያለማመዱ ነው። በእርግጥ ደስ የሚለው ምን መሰላችሁ? መንገድ ጠራጊዎቹ ሐሰተኛ ነቢያትና ሐሰተኛ ሰራተኞች እንጂ የምናገኛቸው አሁንም ኦሬዲ እየተገለጡ ነው። እኛ ከሐሰተኛው ክርስቶስ ጋር አንገናኝም እኮ። ቤተክርስቲያን ስትነጠቅ ነው ሐሰተኛው ክርስቶስ የሚገለጠው። ግን መንገድ እየጠረጉለት ነው። አይታችኋል? እየጠረጉለት እኮ ነው። መንገድ እየጠረጉለት ነው፣ እያሳዩት ነው ምናምን። ኢየሱስ ጌታ። እግዚአብሔር ግን አስቀድሞ በክብር እኛን እስቲ ለጌታ እልልታ ጭብጨባ ስጡልኝ።